አላህን የሚያስቀይም ነገር በተለይ በስነ ምግባሯ የተበላሸች ከሆነች አሁን በሽርኳ ሃይማኖትሽን ስላልመሰለች አትኑሪ እሷ ጋር አትገናኛ አይባልም። ላ ኢላሃ ኢላላህ ላ ኢላሃ ኢላላህ። ከዛም ተሙሐለሉ አንድ ልጅ ተወልዷል። ያ ረቢ ያ ረቢ። አይ እንትን ነው የተወረሰ ነው፣ በደርግ ጊዜ የተወረሰ ነው የቀበሌ ቤት ማለት። አንተ እሱማ እየኖርንበት ቤቱን ተከራይተን እየኖርንበት እየተጠቀምንበት። እድር አስሉ ትብብር ማለት ነው፣ መረዳዳት ማለት ነው። በእስላም መተባበር። በዚያ ኒዕማው ሲያወራቸው ተነሳስተው ሊጎዱት ይችላሉ ብሎ የሚፈራቸው ሰዎች አጠገብ ከሆነ መጠንቀቅ ያስፈልጋል። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على المبعوث رحمة للعالمين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين. أما بعد، يتكبراتشو يا أفريكا تبي يتياجنا ملس يا الفتاوى بروجرام تتباباكوش በያላችሁበት ሆናችሁ ይህንን ትምህርት የምትከታተሉ ሁሉም በያላችሁበት የአላህ ሰላም ጤና ምቾት አይለያችሁ። ከሁሉ አስቀድሜ በያላችሁበት ሆናችሁ ለምትጓጉ ይሄ ጥያቄና መልስ አይደለም ሌሎችም ኸይር ስራዎቻችንን ተቀብሎን አላህ በጀነት مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين ካላቸው ጋር አላህ እንዲያደርገን አላህን ለምናለሁ። ናም ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ኡስታዝ፣ እንዴት ነህ? አልহামዱሊላህ ረቢል ዓለሚን። ያ ኡስታዝ፣ እሺ እንትን አሁን እድር ይታያል። አሁን ቦርቦር የሆነ ምን ነገር አለ ነገር እንዴት ይታያል? ያው እድር ብለን እድር አስሉ ትብብር ማለት ነው፣ መረዳዳት ማለት ነው። በእስላም መተባበር የታዘዝነው ነው። ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው የሚለው አላህ። ግን እድር በስመ እድር ብዙ ሙንከር ሊሰራበት ይችላል። እድሮች ሁሉ እየሰማሽኝ ነው? አዎ እየሰማሁ ነው። እድሮች ሁሉ አንድ አይነት አይደሉም። ለምሳሌ በእድር ስም ተሰብስቦ አላህ የከለከላቸው ነገሮች የሚሰሩበት የአላህ ህጎች የሚጣሱበት ነገር ካለ አይሆንም። ለምሳሌ ምን ሊሰራ ይችላል? እድር የሃይማኖት ልዩነት በሌለበት እድር ላይ ሁሉም አካባቢው ላይ ያለው ሰው አንድ ላይ እድር በሆነበት ላይ የሌላ ሃይማኖት ተከታዮች ከአላህ ጋር ጣላ የሚችል ስራ ሊሰሩ ይችላሉ። በእኛ አባባል የሚያሰክር ነገር ሊጠጡ ሌሎችም ነገሮችን ሊያደርጉ ይችላሉ። እንደዚህ ያለበት እድር ላይ አትግቡ። ሌላው ሴቶች ወንዶች አንድ ላይ ተደባልቀው ታዚያውን የሚያሳልፉበት እሱም አይሆንም። ሌላው ደግሞ በተለይ ወደ መቃብር ሴቶቹ የሚሄዱበት እድር ከሆነ ይሄንም ጥንቃቄ አድርጉ። ከዚያ ሌላ ያለው እድር በጣም የተከበረ ጥሩ ስራ ነው ለማለት ነው። ጀዛኪላህ ኸይር። አንተ ጥያቄ ነበረኝ። እሺ እንትን አሁን እስትንጃ በሚደረግ ሰዓት ማደራረቅ ይቻላል በውሃ ብቻ? አዎ እስትንጃ እስቲብራ ይባላል። እስቲብራ ማለት ከውሃ ሌላ ባሉ በድንጋይ በሶፍት በጨርቅ አይነት በሌሎችም ማዳረቅ ማለት ነው። የወጣበትን ፈሳሹ ያለበትን ቦታ ሶፍት ላው ላይ ካደረግሽ ይመጣዋል። የቀረውን መፍሰስ ያልቻለውን የቀረውን ማስመጠት ይሄ እስቲብራ ይባላል። በድንጋይም ይሁን በምንም በዚህ ብቻ ሳይታጠቡ መስገድ ይቻላል። ሌላው ከመውጫው ቦታ ካላለፈ በስተቀር ከመውጫው ቦታ ወጥቶ ሌላውም ቦታችንን ነካክቶብን ከሆነ እሱን ማጠብ ግድ ይላል። እሱ ካልሆነ ግን መፍሰሻዋን አካላችንን ብቻ በሶፍት አዳርቆ ወይ በድንጋይ አዳርቆ ወይ በጨርቅ አዳርቆ ውዱእ አድርጎ መስገድ ይቻላል። ከሱ የተለየ ደግሞ እስቲንጃ የሚባል አለ። እስቲንጃ ማለት
በውሃ ማጠብ ማለት ነው። በውሃ استبراء ካደረግሽ በኋላ ያን ቦታ ደግሞ በውሃ ካጠብሽው የበለጠ ይሆናል። አላህ Subhanahu Wa Ta'ala ይወደዋል ይህንን ማድረጉ። ስለዚህ በውሃ ብቻ ይቻላል፣ በድንጋይ ብቻ ወይም በሶፍት ብቻ ይቻላል፣ ወይም ሁለቱንም ማድረግ ይቻላል። የሚበልጠው ሁለቱንም ማድረግ ነው። እሺ አንድ ቲም ልጨምር፣ አንድ ጥያቄ ጨምር። ያ እንትና ቤቴ ነበረች ሴት ናትና እና ባለቤት የላትም፣ ብቻዋ ነው የምትኖረው። እና ደግሞ እሷ ደግሞ አላህን መፍራት ላይ ብዙም በተለያየ ነገር እና ከሷ እንዴት ነው መኖር አንድ ላይ ቡና ይቻላል? አይ ሙስሊምም ብትሆንም ሙስሊምም ባትሆንም አላህን የሚያስቀይም ነገር በተለይ በስነ ምግባሯ የተበላሸች ከሆነች አሁን በሽርኳ ሃይማኖትሽን ስላልመሰለች አትኑሪ እሷ ጋር አትገናኛ አይባልም። ግን በተለይ በስነ ምግባሯ የተበላሸች ሁና ካለች ከሷ ራስን ማራቅ ያስፈልጋል። መምከር ጥሩ ነው። ማይቻል ከሆነ ወይም የማትመለስ ከሆነ ተነግሯት ከዚያ በኋላ አንቺ ራስሽን ማሸሽ ነው። ያው ከወንድም ከምንም አንድ ላይ ያው ቤቷም ወንድ ታስገባለች። እኛ እሱም የመጣ ልጅታት ፈልገን ነበር፣ እሱ ልጠይቆት ብዬ ነው። ላላ እሱም ምከሩ፣ ይሄ ነውር ነው። ህገ እንትን አጅነቢ የሆነ ወንድ ወይ ኒካህ ሰሪ ወይ ማንነቱን አሳውቂ እንጂ ይሄ ቡና ቤት ማለት ነው ብላችሁ ልትመክሯት፣ በተለይ የምትቀርቧት የምትወዳችሁ የምትወዷት ከሆናችሁ ይሄንን ልትመክሩ ይገባችኋል። እሺ አላህ ርጅዛ ይክፈል። አሚን። እድሜና ጤና ይስጥልኝ። ባረከላሁ ፊክ። ሄሎ ሰላም አለይኩም ወራህመቱላሂ ወበረካቱ። የነብያችን ስሞች 5 ናቸው አይደል? ሰለላሁ ዐለይሂ ወሰለም የነብያችን ስሞች 5 ሄሎ ይቆራረጣል፣ ንገረኝ። ሄሎ ይሰማል? ይሰማል። ሰለላሁ ዐለይሂ ወሰለም ስሞች 5 ናቸው። 5ቱ በአንድ ሐዲስ የተነገሩ ናቸው፣ ሌሎችም አሏቸው። 5ቱን ታዋቂ ከነዛ ውስጥ ማሂ ማለት ማውጣት እንችላለን ወይ? አዎ ማሂ የሚባል ልጅ አለ። ማሂ የሚባል ሰው እኮ አለ። ትርጉም አለ ወይ? ማሂ ማለት ሽርክን የሚያብስ ለማለት ነው ለሳቸው። ከዚያ በኋላ እንደ ዓለም ስላገለገለ ለአንተም ለእኛን ለፈለግነው ሰው ልናረገው እንችላለን። ማሂ ተብሎ መጠራት ይቻላል። አብሽር። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። አህለን። እሺ ጥያቄ ነበረኝ። እሺ መርሐባ። ቤት አሁን ስንከራይ ማለት ነው በተፈጥሯዊ ሂደት ለሚፈጠር ነገር ለምሳሌ ቀለም ቀብቶ ካስረከበ ብሎስ ካላቆሸሸ ድረስ ያሳው መጨረሻ ላይ ስንወጣ ግዴታ ቀብታ ማስረከብ አለበት። ውሉ ነው እሱ የሚያስቸግረው። አዲስ እንደ ቀብቼ እንዳስረከብኩ አዲስ ቀብተህ ትመልሳለህ ሲባል በአዲሱስ ወዲያው ከመለሰስ የሚል ነገር አያስቀምጥም። የሆነ ብልሽት ካለው ወደ መቀየር የሚያስፈልገው ከሆነ ተብሎ ይሄን ሸርጥ ካልተቀመጠ በስተቀር ሰውየው አሁኑ አስገብቶት እንደገና ወዲያውኑ በ3 ወር በ4 ወር ቢወጣ ሰውየው ምንም ቀለሙ ምንም ሳይሆን አዲስ አስቀብቼ ነው የሰጠው አዲስ አስቀባ ሊለው ሊያስገድደው ይችላልና ውሉ ላይ ነው ጥንቃቄ ማድረግ። ትንሽ እንኳን ቢቆሽሽ ላቆሸሸ ድረስ ያው መቆሸሹ አይቀርም። አይ እኮ ቆሸሸ ማለት እኔ አሁን ለምሳሌ ሌላው ምንም ሳይበላሽ የሆነ ሽንት ቤቱ አካባቢ ወይ ሳሎን አካባቢ ውሃ የሚደርስበት ምናምን ላይ ሊቆሽሽ ይችላል። ያንን አስቀብቶ መስጠት ይችላል እንጂ ሙሉን አስቀባ ብሎ 3 ክፍል 4 ክፍል ቤት በጣም አይቸግርም። ስለዚህ ውሉ ላይ ጥንቃቄ የተሞላበት ቢሆን እንዳስረከብኩ አርገት አስረክበኛለህ ይላል።
7 ወር 8 ወር እንደቆየ ሰውየው መልቀቅ ይገደዳል። እዚያ ከተከራየው ለክራይ ከከፈለው በበለጠ አድሶ ይመለሳል። ይሄ በጣም አደጋ ነው። እሺ ሌላም መርሃባ ኒዕማን ለሰው መንገር ምን አልሽ? ኒዕማን ለሰው ማሳወቅ አላህ መገለኝ የሆነ ነገር እንዳደረገልኝ ለሰው ታሳውቁ ወይ ስትናገሩ ኒዕማው ይነሳል በተለምዶ እና እንዴት ይታያል? ወአማ ቢኒዕመቲ ረቢከ ፈሐዲስ የአላህ ኒዕማ አውራ ንገር እንዲህ አድርጎልኝ አፈላ አኩኑ ዓብደን ሸኩራ እኔ አመስጋኝ አልሆንም ወይ ነው። ኒዕማን ለሰው መንገር ወይም ለሰዎች የአላህን ኒዕማ ማውሳት ይሄ አያ የሚያሳየው ማስረጃው እንደሆነ ነው የሚያሳየው። እና ለምን ይከለከላል? አይ ኒዕማን ለሰው ለሰው አትናገር ነገር አይመስለኝም። እሺ ሌላም ጥያቄ አለኝ። መርሃባ እንትን ይኸው ኒዕማን ذكر العلماء أن التحدث بالنعمة يكون بعدة ضابط አላህን ለማመስገን ሆኖ በሰዎች ላይ ፉከራ ማላረግ ሲሆን፣ ሌላው ደግሞ ምቀኞቹ በትክክል የሰሙት ሰዎች ሊመቀኙት ይችላሉ ብሎ ካልሰጋ ነው። ውሸትና ማጋነንም እንዳይኖር ያስፈልጋል ነው። ኒዕማዎችን የአላህ ስብሓንሁ ወተዓላ መሆኑንም ማረጋገጥ ያስፈልጋል ነው። እኔ ኒዕማውን ማውሳቱ ተገቢ ነው። እንዲያው በዚያ ኒዕማው ሲያወራቸው ተነሳስተው ሊጎዱት ይችላሉ ብሎ የሚፈራቸው ሰዎች አጠገብ ከሆነ መጠንቀቅ ያስፈልጋል። እሺ ጀዛከላ። የመጨረሻ አንድ ጥያቄ። እሺ አንዲት ልትል ማለት ቀድማ አንዳንድ ነገሮችን ማዘጋጀት በአላህ ላይ ጥሩ አንዳንድ ነገሮችን ቀድማ ማዘጋጀት በአላህ ላይ ጥሩ ከማሰብ አንፃር ነው እና እንደዚህ አታድርጉ እንዲያታዘጋጁ የሚባል ነገር አለ። ምንድነው? የምን ዝግጅት ነው ማለት? ያው ስወልድ ብቻቸው ልብስ ማዘጋጀት እንደ አጥሚት ምናምን አዘጋጅቶ ምግብ ምናምን አጠበቅ ማለት ነው። አረ ጥሩ ነው፣ ማዘጋጀት ጥሩ ነው ማለት ምንም ችግር የለውም። አረ ምንም የለውም። ምን ልጁ ካልተወለደ ከሞተ ነው አይደል? ወልደሽውስ ሊሞት ይችላል። በወለድሽው ቀን 3 ቀን 4 ቀን ላይ ልብስ ትገዣለሽ። በሳምንቱ በ2 ሳምንቱ ቢሞት ምንም የሚያስከለክለው ነገር የለም። እንዲያው መዘጋጀቱ ነው ጥሩ። አንዳንድ ሰው ዝም ብሎ ይቀመጥና ልጁ በእለቱ የሚለብሰው ልጅ እስከሚያጣ ድረስ እንትኗ አራሷ የምትመገበው ለጊዜው የምትጠጣው እንትን እስከምታጣ ድረስ መቸጋገር የለበትም። ለራሷ የምትችለውን ያህል አዘጋጅታ መጠበቅ አለባት። በተለይ ዶሩሪያት የሚባሉ ነገሮች በጣም ወዲያውኑ ትኝት እንዳልሽ ለቤትም ሆነ ለቤተሰበሽ ለአንቺም ለህፃኖች ሊሆን የሚችሉ ነገሮችን አስቀድሞ መጠንቀቅ ጥሩ ነው። ማን መጥቶ ያዘጋጅልሻል? ዛሬ እኛ ሀገር ላይ ብዙ ዘመድ አዝማድ መጥቶ ስለሚያጅብ ስለሚገዛ ስለሚከታተል ነው። ግን አሁን ማህበረሰቡ በጣም ተጨናንቆ ነው ያለው እና ሆስፒታል ሄዶ ነው የሚወለደው። ልጅ ይዘሽ ከባለቤትሽ ጋር ይሆናል የምትመለሹ ወይ ከእህትሽ ወይ ከወንድምሽ ጋር። እነሱን ፍጥጥ ከማድረግ አሁኑ አስቀድሞ መዘጋጀት ጥሩ ነው። መርሐባ። እሺ ጀዛከላህ። አላህ ያቆየልን። አሚን አሚን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት አላችሁ? ሁሉ ሰላም? አልሐምዱሊላህ ረቢል ዓለሚን። እንደው አንድ የሚፈታ ፈትዋ ነበር ሸህ። መርሐባ። በፊት መጠጥ ቤት ትሰራ ነበርና መጠጥ ቤት ትሰራ ነበር? አዎ መጠጥ ቤት ትሰራ ነበርና በዛ ብር አጠራቅሜ ነበርና በዛ ብር ላይ መነገድ እችላለሁ? በዛ ብር ወደ ሐላል ስራ ሰርቼ መጠቀም እችላለሁ?
ኧረ አይሆንም በሐራም ያመጣው ነገር ላይ መስራት አትችልም እሱን ለአላህ ሰተህ ሰደቃ ለችግረኞች ሰተህ ተላቀህ ከዚያ በኋላ ወደ አላህ Subhanahu Wa Ta'ala የሚያቃርብ ስራ ላይ መስራት ነው የሚያስፈልገው ሐላል የሆነ ነገር ላይ ቢያንስ ኦኬ ስለዚህ አብሬው የኛ ሐቅ አይደለም ማለት ያው ይሄ በሐራም የመጣ ገንዘብ ላንተ አይደለም ለችግረኞች ነው ሀብቱ የሚሆነው ያው በጉልበትም ቢሆን ያው የኛ ሐቅ አይደለም በጉልበት ማለት ሰርተህ ማለት ነው አዎ ያ በሐራም መንገድ አምጥቶ የተሰጠህ ነገር ነው ማለት ነው አንተ እዚያ የምትሰራው ሐላል ሆኖ ሰውየው ከሐራም ያመጣዋል ከሆነ ትንሽ የተሻለ አለው ለምሳሌ አንተ ዘበኝነት የምትሰራ ብትሆን ማለት ነው ኦኬ በጣም ግንኙነት የሌለው ከዚያኛው ጋር ግን ሰውየው የሚያገኘው ገንዘቡ ከዚያ ከመጠጡ ከሆነ አንተ በጉልበት ያመጣው ሐላል ነው ሊባል ይችላል ኦኬ አይ መጠጡ ጋር ግንኙነት አለው እሱ እንኳን ሐራም ነው خلاص جزاك الله يستر آمين بارك الله فيك طيب كتنش رفت بوالا تملسن يقرتون እናያለን إن شاء الله ብዙ አትራቁ السلام عليكم ورحمة الله وبركاته كرفت بوالا ተመልሰናል ጥያቄዎቻችሁን አሁንም በቴሌፎኑ ላይ እንዲሁም በቲክቶክ ላይ ለማየት ሞክራለሁ إن شاء الله السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحب شيخ عندنا نشوف دهنا ني الحمد لله عشان نشوف عندنا نشوف በጣም ደህና ነኝ الحمد لله ጥያቄ ነበረኝ ስለ ሙሐለል ሙሐለል ነበርና ሁለት ቤተሰቦች ነበሩ እና خبر ስሰማ በሙሐለል ኒካህ ላይ ነው ያሉትና ይሄ ሙሐለሉ ደግሞ لعن الله المحللين በሚለው ላይ አሁን ማስተካከል ይቻላል እንዴት ነው የሚለው ለመጠየቅ ነው አው በሙሐለል የተመለሰች ሴት ሐላል ትሆናለች አትሆንም የዑለማዎች ልዩነት አለ ይሄ ለዓና የወረደበት ሁሉ ነገር እንዴት ቀስ ተብሎ በዚህ ይታያል በሚል አይሆንም ኒካሃቸው እንደሌለ ነው የሚቆጠረው የሚሉ ብዙ ሰዎች አሉ እርግማን አለበት እንጂ መሐል እንትን ሐላል ትሆናለች ብለው የሚሟገቱ ብዙ ትላልቅ ሸሆች የምንላቸው አሉ ቢሆንም አፍርሶ በአዲስ መቀየሩ በአዲስ ማሰሩ የበለጠ ነው የተሻለ ነው ኢንሻአላህ በመሐለል የሚያረጉት እነሱ ሶስት ከሆኑ በኋላ ተብሎ ነው አይደል نعم ከዛ ካለቀ በኋላ ያን ሐላል ለማድረግ አንድ ቀን አድሮ ነው የወጣው አው ገባኛ አንድ ቀን አድሮ አንዳንዶቹ እንደውም እንዳይገናኝም ያረጉታል አሉ አው እንደዛ ያረጋሉ እንደው አንድ ጊዜ ገብቶ ብቻ ሸህዋውን ተንሳይዶ ይወጣል እንደዛ እንደዚህ በብዛት እንደ ነው የሆነው ይሄኛም አረባካችሁ ይቅር ይሄ ነገር በአላህ እንደው እና እኛ ታዲያ ልጆች ነበርንና ታወቅን በኋላ ለማስተካከል ፈልገን ነው አው ይሄ ሐዲስ والمحلل الزوج الثاني والمحلل له الزوج الأول أن اتفق جمهور العلماء من المالكية والشافعية والحنابلة وكثير من الحنفية على تحريم هذا النكاح فالله يتجاوتونه ولا تحل له حتى تنكح زوجا غيره እና አሁን እነሱ ምናልባት ትንሽ ፍረት ነገር ይሰማቸዋል ባይስተካከልም ችግር የሚለውን ቀውል ማያዝም ይችላል ኧረ አይሆንም እንደው እነሱ ሰው መለያየት አለባቸው እኮ እነዚህ ሰዎች መኖር የለባቸውም እኮ ነው አይደል ለሶስት ተፈታ ነው አይደል ሶስተኛ አዎ ኧረ አይሆንም እና እንደዛ አሁን ይሄ መሐለሉን ካደረጉ በራሱ አሁን በህይወት እያሉ ምሳሌ ወደ 30 ዓመት ሆኗቸዋል لا اله الا الله لا اله الا الله ከዛም ተመሐለሉ አንድ ልጅ ተወልዷል
يا ربي يا ربي እስቲ ይሄንን ዑለማዎቹ ጉባኤ ላይ እዚህ ፈትዋ ኮሚቴው ላይ አቅርቡና እንዲው ይታይላቸው ቀስ አርጋችሁ ገሌ ስም ሳትሰይሙ አድራሻ ሳትነግሩ ስልክ ብቻ ሰጣችሁ ለኢትዮጵያ ዑለማዎች የበላይ ኮሚቴ አብይ ኮሚቴ አለ እሱ ጋር አቅርቡ ከደወላችሁልኝ እኔም አገኘዋለሁኝ እዚህ አብረን መሻይኾቹ እንዲያውት አደርጋለሁ በዚሁ ስልክ ነው የምንደውለው ላላ በኔ ስልክ የኔን ስልክ የግል ስልክ የኔ አሁን የምትደውለው የአፍሪካ ቲቪው ነው አፍሪካ ቲቪው ላይ ሳይሆን የኔ የግሌን ስልክ ውሰዱና ከኮንትሮሉ ሲሰጡኝ ስልኩን በሉልኝ እና ውሰዱና መርሐባ ደሽ እሺ መርሐባ ደሽ جزاك الله خيرا بارك الله فيك جزاك الله السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا سلام نشيخ دهنا الحمد لله ጥያቄ ነበረኝ مرحبا አላህ ባለው ነው ስጁድ ላይ ነው ይባላል እና ሰላት ስንሰግድ ማለት አዎ ስጁድ ላይ አላህ ማለት ስጁድ ላይ ቢደረግ ዱዓ ለአላህ ባለው ቅብር ስጁድ ላይ ይባላል مرحبا እና እኛ ስጁድ ላይ ሌላ ማለት አማርኛ ቋንቋ መጠቀም አንችልም ግዴታ አረብኛውን ብቻ ነው በሱና ላይ ይቻላል አማርኛም ኦሮሞኛም ሌላው ቋንቋ በፈርዱ ላይ ግን ከፈለጋችሁ ሌላ በአረበኛ ያሉትን ቅሩ ይላሉ አስሉ የሶላት የዒባዳ ዚክሮች በአረበኛ እንዲቀሩ ነው የሚፈልገው ግን እንደዚህ እንዳልሽው አሁን ዱዓ ሲፈልግ ምን ሲያደርግ ወደ አማርኛ የሚሄደው ሱና ላይ ከሆነ ችግር የለም ይላሉ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحب ኡስታዝ እንትን ነበር የቀበሌ ቤት አፈር ፍራሽ ለወስድ ነበር ምን ፈራሽ እና ሐራ ምን ልትወስድ ነበር በምን ልትወስድ ነበር እንትን ነበር የቀበሌ ቤት ፍራሽ ማለት እንትን ነበር ለጫራታ ተፈርሶ አፈንትን ቤቱ አዎ ለጭቃ መምረጊያ ለወስድ ነበር ከዛ ሐራም ይሆናል ለምን ይሆናል አይሆንም ማን ነው ያፈረሰው መንግስት አይደል አዎ መንግስት ነው እና አፈሩን ሊሸጡ ወይ ፍርስራሹን ሊሸጡ ፈለጉ ተጫርተህ ብትወስድ ችግር የለም ችግር የለውም ምን ስጋት አለህና ነው አይ እንትን ነው የተወረሰ ነው በደርግ ጊዜ የተወረሰ ነው የቀበሌ ቤት ማለት አንተ እሱማ እየኖርንበት ቤቱን ተከራይተን እየኖርንበት እየተጠቀምንበት ይሄማ መንግስት ወስዶ ለራሱ አርጎ ከወሰደ መንግስት ይጠየቅበት እንጂ ሌላው ሰው በተለይ በዚያ በውርሱ ዘመን ምንም አካባቢ ያልነበሩ ሰዎች የማያውቁ ሰዎች ምን ችግር አለባቸው ለና አይመስለኝም አይ እዚህ አካባቢ ጠይቄ ቃልቻ የሚመልኩት እነዛኞቹ ናቸው ነበር የተባልኩት የመጀመሪያዎቹ አዎ የመጀመሪያዎቹ ናቸው እንጂ የሚመልኩት አዎ እነዚህኞቹ መንግስት ዝም ብሎ ያስገባቸው ናቸው እንጂ ባለቤትነቱ የነዛ ነበር ብሎ መለሱልኝ መንግስት ከወሰደ ለውጥ ሰጥቶ ክራይ ሰጥቶ የሆነ ህግ አውጥቶ ህዝብ አስወያይቶ እንደዚያ ነው የሚመስለኝ ለማንኛውም ይሄንንም ቅድም እንዳልኩት በጉባኤው አድራሻ ውሰዱና ስልክ ጻፉ እንደዛ አላድርግ አዎ ጥያቄው እንደዚህ አድርግ እንደኔ ግን ችግር የለውም ይመስለኛል مرحبا بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته شيخوتو أهلا وسهلا أمان لكم لنا الحمد لله يا إلى البرشا أنا ودي سنارج أجر سر أدرك ما تبي تشار ودي
አዎ ማድረግ ይቻላል ግን አውረትን የሚያጋልጥ እንዳይሆን በተለይ አውረት المغلظه የሚባሉ አሉ العورات المغلظه ማለት መጸዳጃ አካሎቹ ከምብርቱ እስከ ጉልበቱ ድረስ ያሉትን የሚያጋልጥ ባይሆን ይመረጣል እንጂ ውዶ ታጥቦ ወዲያውንም እዚያው ጉልበት ድረስ ከሆነስ ጉልበት ከደረሰ ችግር የለም ጉልበት ላይ ከሆነ ችግር የለም ጉልበት ላይ ከሆነ ትንሽ ከፍ ካለ ጉልበት ግን የሚሸፍን ነው ጉልበትን ይሸፍናል አላ ጉልበትማ አይሸፍንም እስከ ጉልበቱ አይ ጉልበት የአውራ አካል ነው ምንድነው الركبة من العورة የሚሉ ዑለማዎች ስላሉ እሱን የሚሸፍን ይሁን አይዋ አሁን ለምሳሌ አንድ ወለስ እናርክ አጭስረ ከጉልበት ላይ አድርጌ ወደ አደርጋለሁ አው ገባኝ እና እንዴት ነው አሁን ውዱ አይሆንም አይባልም አይወደድም ወደ ነው እንጂ መስገድ አይወደድም ማለት ነው እንጂ የተጠላ ነው ለማለት ነው እንጂ ውዱ አይበላሽም አይዋ እሺ እንትን ነው ያቂ ነበር እንትን ጫማ በካልስ ላይ ማበስ ይቻላል በካልስ ላይ በጫማ ላይ ምንም ኺላፍ የለውም በካልስ ላይ ማበስ ይቻላል ነው የሚሉን ዑለማዎቹ እኛም እንደዚያው ነው የምናደርገው شكرا جزاك الله خير بارك الله فيك السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته سلام نوشة الحمد لله رب العالمين عند فتاة ጠይቃችሁ ነበር የሆነ ጊዜ ጓደኛዬ ነበረ እና ጓደኛህ ነበር አልከኝ ከዛ ከልጅቷ ጋር ፍቅረኛ ማሞች ነበሩ ያው በፍቅር እንደሚኖሩ ከዛ ሲኖሩ ያው ግንኙነት አድርገናል አለ ንካ ሳያስቡ በፊት ከዛ ካረጉ በኋላ ድጋሚ ንካ ለማሰሩ ለቤተሰብ ከተናገሩ በኋላ ንካ ሲያስሩላቸው ኡስታዙ እንዴት ነው የመጀመሪያ ግንኙነት ካለ 3 ወር ድረስ መለያየት አለባችሁ አላቸው እነሱ ደግሞ እንደዛ አላረጉም በሳቱ አንድ ላይ ሆኖ ኖሩ አይ እነሱ ማድረግ የነበረባቸው ግንኙነት ካደረጉ ከመታሰሩ በፊት ቢያንስ አንድ ደም እስከምታይ ድረስ መቆየት ነበረባት ተለይታ መቆየት ነበረባት ከታሰረ በኋላ አይደለም መታሰር ነው የማይቻለው ይሄ ሳይጸዳ መታሰር አትችልም ሴትዮዋ ስለዚህ አሁን ኒካህ የላቸውም እነሱ አሰሩላቸው መለያየት አለባችሁ አሁን እናስራላችኋለን ከዛ 3 ወር ድረስ ትለያያላችሁ ከዛ በኋላ ትገናኛላችሁ አይሆንም ኒካሃቸው አይሆንም ድጋሚ ማሰር አለባቸው አዎ ጠርተው ተለያይተው ቢያንስ አንድ ደም እስከምታይ ትለየው አሁንም ወልደዋል አዎ ይወልዱ السلام عليكم السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته عندنا شاشة الحمد لله رب العالمين سلام ناتشو دهنا ناو ጥያቄ ነበር ባልና ሚስቶች ነበሩ ايوه ሁለት ኒካ ጨርሰው ሶስተኛ ላይ ነበሩና ሶስተኛውን አውርጃ በሚያወርድ ሰዓት እሷ ሀይድ ላይ ነበረች አዎ ሀይድ ላይ ምትሆን ፍቹ ይወድቃል አይደለ ዒዳው ነው የማይጀምረው ዒዳው ከሚቀጥለው ጧሃራ ጀምራ ትጀምራለች እንጂ ኒካ አይኖራቸውም ኒካ የላቸው ያን ረጃቱ
ሀይድ ላይ ስለሆነ ነውና ኒካ ያወረኩት ያው ኒካ ይኖረኛል በሚል ረጃቱ ብያለሁ በሚል አይ ረጃቱ ብያለሁ ኢዳዋ ካላለቀ ይችላል ግን ኒካሁ ወርዷል የመጨረሻው ኒካህም ከሆነ አይሆንም በቃ ረጃቱ ማለት አይችልም ሶስተኛው ነው አይ ረጃቱ ሁለት አወርዷል ሶስተኛውን ሲያወርድ ሀይድ ላይ ናስባ ረጃቱ ማለት አይችልም ሶስተኛው ላይ ስለሆነ ማለት ነው አዎ ጀዛኩላህ ኸይራን ባረከላሁ ፊክ ውድ የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች የዛሬው የጥያቄና መልስ ፕሮግራም እዚህ ላይ ያበቃል በሚቀጥለው ቀን ሌሎችን ጥያቄዎቻችሁን ይዘን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ